እያያችሁ ያላችሁት አርትስ ቅዳሜ መዝናኛ ፕሮግራማችንን ነው። እየወደዳችሁት እንደሆነ እርግጠኞች ነን። በነገራችን ላይ ስል ምን ትዝ አላችሁ? በነገራችን ላይ የሚል ፕሮግራም ነበረ እዚሁ አርትስ ላይ ማለት ነው። የዚህ ፕሮግራም አዘጋጅ ደግሞ እጅግ በጣም የምንወደው ጋዜጠኛ ደረጀ ነው እና ደረጀ ኃይሌ ብራንድ አምባሳደር የሆነበት የጃምቦ ሪል ስቴት ቤቶቹን ለደንበኞቹ አስረክቧል። በዚህ በቅዳሜ ገበያ ፕሮግራማችን እሱን እናስቃኛችኋለን። አብራችሁን ቆዩ። የማታ ብርሃን የሚያገኘው ነው። ራሱ ጃምቦ በራሱ ስም ነው ደግሞ እጅ መታጠቢያውን የሚያመጣው። ራሳችን ወርክሾፖች በራሳችን ሙያተኞች የተሰሩና የተገጠሙ ናቸው። አሰራራችሁ፣ ፊኒሽንጋችሁ ሁሉ በጣም የሚያስደስት ነው በእውነት። አፓርታማ ሊያሟላ ይገባቸዋል የሚባለውን ነገር በሙሉ አሟልተው የያዘ ነው። ከጃምቦ ሪል ስቴት ጋር አብረው ሰርተው ከኛ ጋር በጋራ ባለሙት ቤት ላይ በመምጣቶት እንኳን ደስ ያለዎት። ስጥልኝ። ይኸው እንግዲህ 5ቱንም ቤት ቁልፌን ተረክቤ ያለው ከጃምቦ ሪል ስቴት። ይኸው እንግዲህ በእንደዚህ ሁኔታ በአማረ መልኩ ነው የተረከብኩት። እናንተም መታችሁ ከጃምቦ ሪል ስቴት ቤት እንድትገዙ ጋብዛቸዋለሁ። ሰላም፣ እንዴት ናችሁ? ስሜ መሪማ ሁሴን ይባላል። ከጃምቦ ሪል ስቴት ጋር ባደረግነው የመልሶ ማልማት ስምምነት 5 ቤት ዛሬ የምረከብ ስለሆነ ቤቴን ልረከብ ስለሆነ ኑ ቤቱን እንይ። ይኸው እንግዲህ ተመልከቱት። ይሄ የሚያምር ሳይት ነው። ቦታውም የሚገኘው ኤዩ1 ነው። ሚካኤል አካባቢ ነው። ቡልጋሪያ ማዞሪያ ሚካኤል አካባቢ ነው የሚገኘው። ይኸው እንደዚህ ያማረ የደመቀ ውበት ያለው አፓርታማ ነው። ኑ ወደ ውስጥ ደግሞ ገባ ብለን ቤቴንም እንድታዩ ጋብዛችኋለሁ። ቤቴ ምን አይነት እንደሆነ ለማየት በጣም ጓጉቻለሁ። አብረን መተን እንየው። እንግዲህ ይኸው አሁን እዚህ የምታዩት 4ኛ ፎቅ ላይ ነው ያለው። 4ኛ ፎቅ ላይ ያለውን ቤታችንን አብረን ገብተን እንየው። ከጃምቦ ሪል ስቴት ጋር አብረው ሰርተው ከኛ ጋር በጋራ ባለሙት ቤት ላይ በመምጣቶት እንኳን ደስ ያለዎት፣ እንኳን ለቤትዎት አበቃዎት። እንኳን አብሮ ደስ አለን። እኔም በጣም ደስተኛ ነኝ። እስቲ ውስጥ ገብቼ ደግሞ ያለውን ነው። አሁን ቤትዎትን ላሳየዎት፣ ውስጡ ምን እንደሚመስል። ይሄ ሳሎኑ ነው። እጅግ በጣም በሚያምር በጂፕሰም ቦርድ የተሰራ በጣም ኳሊቲውን በጠበቀ ነው ያለው። ከፍታውን ጠብቆ ሁሉ ነገር በጣም በሚያምር ሁኔታ ነው ያለው እና ሳሎኖት ይህንን ይመስላል። ወደዚህም ደግሞ እንግባ እስቲ። ይሄኛው ቤት እንግዲህ የላውንደሪ ቤት ነው። የልብስ ማጠቢያ ቤት ነው። ቦይለር አለው። ልብስ ማጠቢያ ቤት ይሆናል። እንደ ስቶርም ያገለግላል እና ይሄ ጠቀሜታው ብዙ ነው። እንደርሶ ፍላጎትና እንደርሶ ሁኔታ ይወሰናልና ለማጠቢያ ቤትን እንደ ስቶርም ማድረግ ይቻላል። ይሄ ሴንተር የሚያደርግ ሴንትራላይዝድ የሆነ ቦይለራችን ነው። በእርግጥ የሚያገለግለው ለ2 መኝታ ቤቶች ነው፣ ለ3 መኝታ ቤቶች ነው እና ለኪችኑ ለእቃ ማጠቢያዎች ያስፈልጋል። ለእነሱን የተገጠመው ይሄ ሴንትራላይዝድ የሆነ ቦይለራችን ነው። በጣም ካፓሲቲውን 80 ሊትር ነው። በጣም ከበቂ በላይ ነው ለዚህ ቤት። እሱን ታስቦ ካልኩሌት ተደርጎ የተሰራና የተገጠመው ቦይለር ነው። ይህንን ይመስላል። እንጣ በጣም ጥሩ ነው። ይሄኛው ደግሞ 1ኛው መኝታ ቤት ነው። የልጆችም የእንግዳ ቤትም ሊሆን ይችላል። የ1ኛው መኝታ ቤት ነው። እጅግ በሚያምር ሁኔታ የተሰራው በሚያዩት ደረጃ ነው። መብራቶቹ፣ ቁምሳጥኑም በራሳችን ወርክሾፕ የተሰራ ነው እና እጅግ በጣም ያምራል። እንደገና ቪውን ቢያዩት ለብርሃንም ለተፈጥሮ ፀሐይም ክፍት የሆነ ቦታ ነው እና ምቹ የሆነ ማረፊያ ቤት ነው። ያው እንግዲህ በጣም ቆንጆ ቤት ነው እየተረከብን ያለን። በጣም ደስ ይላል።
ይሄ ደግሞ አንደኛው መኝታ ቤት ነው። ይሄም ደግሞ በስተምዕራብ በኩል ነው። ራሱ የማታ ፀሐይ ይኖረዋል። የተፈጥሮ ንፋስ የሚያገኙበት ነው። በጣም ደስ የሚል ለእይታም የሚማርክ ቦታ ላይ ነው ይሄኛው መኝታ ቤት ያለው። በሚያዩት ነው፣ ስታንዳርዱን የጠበቀ ነው። ይህም እነዚህ በሚያዩት ቁም ሳጥኖቹ በራሳችን ወርክሾፖች የተሰሩ ናቸው። እጅግ በሚያምር ዲዛይን እና የከለር ምርጫውን የጠበቀ ከወለሉ እስከ ቁም ሳጥኑ ተመሳሳይ ማች የሚያደርግ ከለር የተገጠመለት ነው። ለቤቱ ይመጥናል ብለን ያስቀመጥነው እና በሚያዩት ደረጃ ነው። ውስጦት ያለን ቅሬታ ደስታም ካለ ይንገሩኝ በዚህ አጋጣሚ። በጣም ቆንጆ ነው። እጅግ በጣም የሚያስደስት ነው በእውነት። ወደ ሌላኛው መኝታ ቤት ደግሞ ልውሰድዎት። ይሄ ዋናው መኝታ ቤት ነው ማሳየዎት። ይሄ ዋናው መኝታ ቤታችን ነው። በተመሳሳይ እይታ ላይ ነው ያለው። የማታ ብርሃን የሚያገኘው ነው። ምንም ጸጥታ የተጠበቀ በጣም ደስ የሚል ምቹ ክፍል ነው። የራሱ ቁምሳጥኑ በዚህ ደረጃ የሰራ ነው። ወለሉንም ቁምሳጥኑንም ማች በሚያደርግ ዲዛይን በራሳችን የሰራ ነው እና ራሳችን ወርክሾፕ የተሰራ የራሳችን ምርት ነው። የሚያዩት ራሳችን ሙያተኞች የተገጠመ ነው። ይሄኛው ከሌሎች መኝታ ቤቶች ልዩ የሚያደርገው ደግሞ የራሱ ሰልፍ ኮንቴይን ወይንም የራሱ መታጠቢያ ቤት አለው። በጣም ደስ ይላል። በጣም ደስ ይላል። ይህም የምታዩት እንግዲህ ማስተር ባዝሩሙ ላይ የሚገኘው የራሱና ሙቅና ቀዝቃዛ አለው። በጣም ደስ በሚል ሁኔታ የተገጠመ ነው። ራሱን የቻለ ቦታ መስቀያ ያለው ሁሉ ነገሩ ምቹ ነው እና ለአንድ ሰው በደንብ ከበቂ በላይ የሆነ ስፋቱንም ሁሉም ነገር ተመጣጥኖ ታስቦ የተሰራ ነው እና ይህንን ይመስላል። በጣም ደስ ይላል። ራሱ ጃምቦ በራሱ ስም ነው ደግሞ እጅ መታጠቢያውን የሚያመጣው። ወደዚህኛው ጋር ስንመጣ ይሄ የጋራ መጠቀሚያ መታጠቢያ ቤት ነው። ይሄ በምታዩት ደረጃ ነው። በጣም ደስ ይላል። በጣም ሰፊ ነው። በጣም እያንዳንዱ ሰው ሪላክስ የሚያደርግ ነው። በቂ ቦታ አለው። ምቹ የሆነ ነው ለሰው ለመታጠቢያ። እኛ በጣም ጥራታችንን ጠብቀን ነው የምንሰራው እና ያንን ሁሉ ያገናዘበ በስፋቱም በአሰራሩም ጥራታችንን ጠብቀን የሰራ ነው እና ወይዘሮ መሪም አሁንም በድጋሚ እንኳን ደስ ያለው ትሎታለሁ። በጣም ደስ ይላል በእውነት ከጠበቅኩት በላይ ነው የሆነው። አሰራራችሁ፣ ፊኒሽንጋችሁ ሁሉ በጣም የሚያስደስት ነው በእውነት። እግዚአብሔር ይስጥልን። በጣም ነው የምናመሰግናችሁ በእውነት። አሁን ደግሞ የምወስድዎት ወደ ኪችኑ ነው የምወስድዎት። ይሄ እንግዲህ ማብሰያው ቤት ነው። እንደ ደንበኞቻችን ምርጫና ፍላጎት እኛ የተዘጋና ክፍት ማብሰያ ቤት ነው የምንሰራው። የእርሶ ምርጫ እንዳጋጣሚ ሆኖ በክፍት ነው የተሰራለት። ይሄ ዘመናዊውን የአኗኗር ዘይቤ የያዘ ነውና ክፍት ነው ምግብ ማብሰያው ቦታ። ራሱን የቻለ ኪችን ካቢኔቶቻችን እንዳልኩት ቅድምም በራሳችን ወርክሾፖች በራሳችን ሙያተኞች የተሰሩና የተገጠሙ ናቸው። እጅግ በጣም ያለውን ወቅታዊውን ስታንዳርድ የጠበቀ ነው። ሁሉ ነገር ሊይዙ የሚችሉ ናቸው። የታችኛውም ሼልፎቻችን የላይኛውም ሼልፎች በሙሉ ታስበው አንድ ደንበኛችን ሆኖ አንድ ነዋሪ ይይዘዋል የሚለውን እቃ ይችላሉ ብለን በደረጃውን ጠብቀን የሰራናቸው የኪችን ካቢኔቶች ናቸው። እዚሁ ላይ ደግሞ ተያያዥ አድርገን የምንገጥመው ደግሞ ይሄ ሁድ ወይንም የእንፋሎት ያላቸው ምግብ የምንመጥበት ወይንም ሳከር ይባላል። እሱን ሁሉ ገጥመን ነው የምናስረክበውና ይህንን ያሟላ ነው። ሙሉ የሆነ አንድ ኪችን ሊኖረዋል የሚባለውን ዘመናዊ ኪችን የያዘ ኪችን ካቢኔት ነው አሰራራችን። እንደ ቦታው ምንም ስፋት ያለው የማያጨናንቅ አድርገን ነውና ታስቦ የተሰራው። ይሄም የጃምቦ ውጤት ነው እንግዲህ ወይዘሮ መረኝ። በጣም ነው የሚያስደስተው በእውነት እንዲህ አይነት የተዋበና ያማረ አድርጋችሁ በመስራታችሁ እኔም ምስጋናዬ የላቀ ነው። በጣም ደስ የሚል ነው። እግዚአብሔር ይስጥልን። አመሰግናለሁ። አጠቃላይ ይህንን ይመስላል። ኪችኑን እንዳዩት ነው። አሁን ደግሞ ወደ ሳሎኗ እንሂድና ሌላ የምነግሮት እንግዲህ አሁን እርሶ የሚረከቡት ከኛ ከጃምቦ የሚረከቡት 5 ቤት ነው። 5ቱም ቤቶች በይዘታቸው፣ በአሰራራቸው፣ በቅርጻቸው ከሞላ ጎደል ተመሳሳዮች ናቸው እና ቀሪዎቹን ቤቶች ይረከቡናል። እንግዲህ ቤቶት ይህንን ይመስላል። እንግዲህ እኛ ጋር ወደ 5 ቤት ነው ያለዎት።
5ቱም ቤቶች ሁሉም በዚህ አይነት ይዞታ ነው ያሉት። በእንደዚህ ሁኔታና እጅግ በአማረ ሁኔታ ነው ያሉትና እንደሚወዱትም ተስፋ አደርጋለሁኝ። እንግዲህ ከዚህ ሁኔታ ቁልፍ ለመረከብ እንደው አይጓጉም? በጣም ጓጉቻለሁ። ከመጠን በላይ ነው የጓጓሁት። በጣም አመሰግናለሁ። እኔም ዛሬ አስረክቦታለሁ ቁልፎትን። እሺ። ይኸው እንግዲህ 5ቱንም ቤት ቁልፌን ተረክቤ ያለው ከጃምቦ ሪል ስቴት። ይኸው እንግዲህ በእንደዚህ ሁኔታ በአማረ መልኩ ነው የተረከብኩት። እናንተም መታችሁ ከጃምቦ ሪል ስቴት ቤት እንድትገዙ ጋብዛቸዋለሁ። በእውነቱ በጣም ነው የተደሰትኩት። ካሰብኩት በላይ ሆኖ ነው ያገኘሁት። ምክንያቱም አንድ በተባለው ወቅትና ሰዓት ቤቴን በእንደዚህ አይነት አፈጻጸም በማግኘቴ በጣም ደስተኛ ነኝ። በጣም አመሰግናለሁ ጃምቦን። በዚህ አጋጣሚ ከጃምቦ ጋር የነበረው ግንኙነት በጣም ሰላማዊ ነው እና በምንገናኝበት ሰዓት ስለ ሪል ስቴት ብዙ እኔ በምመኝበት ሰዓት ነው ድንገት ያገኘሁት እና የተለያዩ ሪል ስቴቶች መጥተው ቦታዬን በማየት ከነሱ ጋር ተገናኝቼ ነበር። የተሻለና ሌላም ቤቱን የሰራውን ቤት ከዚህ በፊት ሄጄ ያየኋቸው አንዳንድ ቤቶች ስላሉ ማየት ማመን ነውና በአፈጻጸም ደረጃ መልካም እንደሚሆን በማሰቤ ከሱ ጋር ግንኙነቴን በዚህ ሁኔታ እንዲፈጸምልኝ ቀጥያለሁ። ስለ ጃምቦ የሰማሁት እኔ ይህንን ቤት በመልሶ ለማልማት ለሌላ ሰው ለሰው ለመስጠት ባሰብኩበት ወቅት ባደረግኩት አሰሳ ላገኘው ችያለሁ። ፕሮሰሱ መልካም ነበር። ምክንያቱም ከተገናኘን ጀምሮ ብዙ ሂደቶችን አሳልፈን ነው እዚህ ደረጃ የደረስነው። ያው ቤቱን መጥቶ እሱ በማየት እኔም ደግሞ የእሱን የሰራቸውን የተለያዩ ቦታ ሄጄ በማየት እነዚህን ነገሮች ሁሉ በማየት አገናዝቤ መጨረሻ ላይ ለሱ ለመስጠት በማሰቤ ከሱ ጋር ሆነን ይሄን ጉዳይ አብረን ለመስራት ፈቃደኛ መሆኔን ገልጬለት ሂደቱን አብረን አካሂደነዋል። በመልካም አካሄድ ከጅምሩ እስከ ፍጻሜው በጥሩና በመልካም አካሄድ ነው ያለቀው። በጣም ደስተኛ ነኝ። ከጠበቅኩት በላይ ነው ሁሉ ነገር። በኃይል ውጤታማ ነኝ። እንዲህ አይነት የጸዳና የሚያምር ቤት በማየቴ በጣም ደስተኛ ነኝ። ይሄ ብቻ ሳይሆን በውሃ በኩልም አፈጻጸሙ በጣም ደስ ይላል። የከርሰ ምድር ውሃ አለው። እንደገና ደግሞ ጀነሬተር አለው፣ ሊፍት አለው። አንድ አፓርታማ ሊያሟላ ይገባቸዋል የሚባለውን ነገር በሙሉ አሟልቶ የያዘ ነው። በእውነት ሁሉም ነገር አልጋ ባልጋ ነው ብዬ አላወራም። የተወሰኑ ችግሮችን ቢኖሩ ችግሮችን ደግሞ ያለምንም ውጣ ውረድ ቀጥታ ከጃምቦ ሪል ስቴት ኃላፊ ጋር በመሆን ጉዳዮቻችንን መፍታት የቻልን ስለሆንን በዚህ ዙሪያ ከሱ ጋር ያለን ግንኙነት በጣም የጠበቀና መልካም ግንኙነት ነው። ከጅምሩ እስከ አፈጻጸሙ መልካም ግንኙነት ነበር። በእውነት ነው፣ እኔ ከልቤ ነው የምናገረው። ማንኛውም ሰው እኔ የመረጥኩትን እኔ ያደረግኩትን ነገር ተከትሎ ከጃምቦ ሪል ስቴት ቤት ቢገዛ ተጠቃሚ እንደሚሆን በዚህ አጋጣሚ ለመግለጽ እወዳለሁ። ማንም ሰው ቢሆን ከጃምቦ ቤት እንዲገዛ ሀሳብም ምክርም አቀርባለሁ። እንግዲህ ማንኛውም ሰው በእኔ ከጅምሩ እስከ መጨረሻው ባለው ሁኔታ በሰዓት በመገኘቱ በሰጠሁበት ወቅትና አስረክብሻለሁ ባለው ሰዓት በመገኘቱ፣ ሌላው ደግሞ ቤቱ እንከን እንኳን ቢኖረው እስኪስተካከል ከጎናችን ጋር የማይጠፋ በመሆኑ መስተካከል ያለበትም በሂደት አብረን ከሱ ጋር ሆነን ማስተካከል የምንችል መሆኑን እነዚህ ፋሲሊቲዎች ሁሉ ያሉት ስለሆነ ማንኛውም ሰው ከጃምቦ ጋር ያለው ግንኙነት የጠበቀና መልሶ ማልማትም የሚፈልግ ሰው ካለ ከሱ ጋር ግንኙነት በመፍጠር ወደ መልሶ ማልማት ከሱ ጋር ቢቀላቀል እና አብሮ ቢሰራ በዚህ አጋጣሚ ምክሬን እሰጣለሁ። በመጨረሻም ማመስገን የምፈልገው አቶ ደበበ ሰይፉን በጣም ማመስገን እወዳለሁ። ምክንያቱም እኔ ባቀረብኳቸው እኔ በጠየቅኳቸው ማንኛውንም ጉዳይ ከሱ ጋር በመነጋገር እሽታውን በመግለጽ
ሁሉን ነገር እንዲስተካከልልኝ በማድረጉ በዚህ አጋጣሚ አቶ ደበበ ሰይፉን እጅግ በጣም አመሰግናለሁ። ደብዳቤን በምጽፍበት ሰዓት ቤቱን እንድረከብ ደብዳቤ በምጠይቅበት ሰዓት ያቀረብኩትም ጉዳዩ አልቆ ቤታችን ለዚህ ደረጃ በመድረሱ ምስጋናዬን በደብዳቤ ገልጫለሁ። አሁንም በዚህ አጋጣሚ ቤቴን ስረከብ በመልካም አፈጻጸሙ በመልካም አጨራረሱ ያለውን ሁኔታ በሙሉ ደስተኛ በመሆኔ አቶ ደበበ ሰይፉን በዚህ አጋጣሚ ለማመስገን እወዳለሁ። ጃምቦ ሪል ስቴት ሰራተኞች ጋር ባለን ግንኙነትና ባለን አክብሮት በአቀባበላቸው በእንደዚህ አይነት ሁኔታ በሙሉ በፈገግታ በመቀበላቸው ላደረጉልኝ በሙሉ ምስጋና አቀርባለሁ። ይሄው እንግዲህ እኔም 5 ቤቶችን ተረክቤያለሁ። እናንተም ከጃምቦ ሪል ስቴት ጋር አብራችሁ ብትሰሩ በጣም ደስ ይለኛል። እናንተንም አብራችሁን ስለቆያችሁ በጣም አመሰግናለሁ። እግዚአብሔር ይስጥልን።